ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳልፋችሁ ነው ብዬ ተስፋ አደርጋለሁ። በዛሬው ቆይታችን ስለ ጉበት ስብ በሽታ ነው የምንወያየው፣ በእንግሊዝኛ ፋቲ ሊቨር ዲዚዝ የምንለው። በዚህ በሽታ እንግዲህ ብዙ ሰዎች ተይዘው እየተሰቃዩ ያለበት ሁኔታ ነው ያለው በአሁኑ ወቅት እና ስለዚህ በሽታ በደንብ አጠቃላይ የሆነ መረጃዎችን ሰጣችኋለሁ። ከምንነቱ ጀምረን አጋላጭ ምክንያቶቹ ምን እንደሆኑ፣ ምን አይነት ምልክቶችን እንደሚያሳዩ፣ ኮምፕሊኬሽኖቹ ወይም ጉዳቶቹ ምን እንደሆኑ፣ ምርመራ እንደገናም ደግሞ ሕክምናውንና በስተመጨረሻ ደግሞ መከላከያ መንገዶችን እንወያያለን። እስከ ፍጻሜ ድረስ አብራችሁን ቆዩ። ከምንነቱ ስንጀምር እንግዲህ በእነዚህ የጉበት ስብ በሽታ የምንለው የጉበት ህዋሶች አሉ። እነዚህ ህዋሶች ወይም ሴሎች በእንግሊዝኛ ሄፓቶሳይት እንላቸዋለን እና በውስጣቸው ከ5% በላይ የሚሆኑት እነዚህ ሄፓቶሳይቶች በስብ መከማቸት ሲጠቁ ያንን የጉበት ስብ በሽታ ብለን እንጠራዋለን። በዋነኛነት በሁለት እንከፍላቸዋለን። ነን አልኮሊክ ፋቲ ሊቨር ዲዚዝ እና አልኮሊክ ፋቲ ሊቨር ዲዚዝ ወይም በአልኮል ምክንያት የሚመጣ የፋቲ ሊቨር ዲዚዝ ወይም የጉበት ስብ በሽታና ከአልኮል ውጪ በሆኑ ምክንያቶች የሚመጣ የጉበት ስብ በሽታ ብለን እንከፍለዋለን ማለት ነው። ይህንን እንደምንነት አይተናል። ከዛም ደግሞ ምን አይነት አጋላጭ ምክንያቶች አሉ ብለን ስናይ እንግዲህ ቅድም እንዳልነው በሁለት ስንከፍላቸው አልኮሊክ ፋቲ ሊቨር ዲዚዝ የምንላቸው ወይም በአልኮል ምክንያት የሚመጡ የጉበት ስብ በሽታ እንግዲህ አንደኛው ዋነኛው ምክንያት አልኮል ነው። ስለዚህ አልኮልን ከመጠን በላይ የሚጠጡ ሰዎች እና ለብዙ ጊዜ የሚጠጡ ሰዎች ለዚህ ለአልኮሊክ ፋቲ ሊቨር ወይም ለጉበት ስብ በሽታ የተጋለጡ ናቸው። ሌላኛው ደግሞ ከፍተኛ የሆነ ውፍረትና ቦርጭ ናቸው። እነዚህ ስፔሻሊ ደግሞ በሆድ አካባቢ የሚገኙ እነዚህ በእምብርትና በሆድ አካባቢ የሚገኙ የቦርጭ ወይም የሰውነት ስብ መከማቸት ለፋቲ ሊቨር ዲዚዝ የመጋለጥ እድላችንን በጣም ከፍተኛ ያደርጋል። ሌላኛው የአካል ብቃት እንቅስቃሴ የማያደርጉ ሰዎች ላይ ነው። አካል ብቃት እንቅስቃሴ አለማድረግ ራሱ አንደኛ ለውፍረትና ለቦርጭ ያጋልጣል። ከዛም ደግሞ ለአይነት 2 የስኳር በሽታ፣ ለኢንሱሊን ሬዚስታንስ እንደገናም ደግሞ የሰውነት ስብ መጨመር ወይም የደም ውስጥ ስብ መጨመር ኮሌስትሮል በሽታ ያጋልጠናል ማለት ነው። ሌላኛው ሜታቦሊክ ሲንድሮም፣ አጠቃላይ እነዚህ ሁሉ ያይጠቀስናቸውም በውስጡ አንድ ላይ ሲይዝ ሜታቦሊክ ሲንድሮም እንለዋለን ማለት ነው። ስለዚህ በውስጣቸው የደማቸው የትራይግላይሴራይድ እና ኤልዲኤል መጠን ሲጨምር፣ የኢንሱሊን ሬዚስታንስ ወይም የአይነት 2 የስኳር በሽታ ሲከሰት፣ እንደገናም ደግሞ በሆድ አካባቢ የሚከሰት የቦርጭ ወይም ውፍረት ሲጨምር አንድ ላይ እነዚህ ሜታቦሊክ ሲንድሮም እንላቸዋለን ማለት ነው። ሌላኛው ደግሞ መድኃኒቶች ናቸው ለፋቲ ሊቨር ዲዚዝ የሚያጋልጡ። ኮርቲኮስቴሮይድን የሚጠቀሙ ሰዎች ስፔሻሊ ደግሞ አንዳንድ ስቴሮይዶችን የሚጠቀሙ ሰዎች ለመወፈር ይሆናል ወይም አናቦሊክ ስቴሮይዶች ሊሆኑ ይችላሉ ወይም የተለያዩ ከበሽታ መከላከል ወይም ኢንፍላሜሽንን ለመከላከል ተብሎ የሚሰጡ የስቴሮይድ መድኃኒቶች አሉ። ስፔሻሊ ደግሞ አስም በሽታ ላለባቸው ሰዎች ነው ብዙ ጊዜ ኢንሄልድ ወይም በአይቪ የምንሰጣቸው ወይም በፒኦ የምንሰጣቸው ኮርቲኮስቴሮይዶች ማለት ነው። እነዚህ እንግዲህ የሰውነት ስብ እንዲጨምር ያደርጋሉ፣ የሰውነት በሽታ የመከላከል ብቃታችንን እንዲቀንስ ያደርጋሉ። እንደገናም ደግሞ ለዚህ ለጉበት ስብ በሽታ ያጋልጡናል ማለት ነው። ሌላኛው ደግሞ ከልብ ድካም ጋር ከልብ ምት ጋር የሚሰጥ የአሚዮዳሮን የምንለው የመድኃኒት አይነት አለ። እሱም እንደገናም ደግሞ ሜቶትሬክሴት እና ታሞክሲፊን የምንላቸው ለካንሰር በሽታ የሚሰጡ መድኃኒቶች አሉ። እነዚህም ለፋቲ ሊቨር ዲዚዝ ወይም ለጉበት ስብ በሽታ የመጋለጥ እድላችንን ይጨምራሉ። ሌላኛው ደግሞ የተመጣጠነ ምግብ የማይመገቡ ሰዎች ወይም የምግብ እጥረት ማልኒትሪሽን ያለባቸው ሰዎች ስፔሻሊ ህጻናት ላይ ነው ብዙ ጊዜ መቀንጨር የሚከሰተው ማለት ነው። ትላልቅ ሰዎችም ላይ ሊከሰት ይችላል ማለት ነው። ስለዚህ እነዚህ ኤችዲኤል የሚባለው የሃይ ዴንሲቲ ሊፖፕሮቲን የምንለው ከሰውነቶቻችን ወደ ጉበቶቻችን እንዲሄዱና በጉበቶቻችን ፕሮሰስ ሆነው እንዲቀየሩ የሚያደርግ እነዚህ ኤችዲኤል የምንላቸው እንትኖች አሉ፣ ሃይ ዴንሲቲ ሊፖፕሮቲን የምንላቸው ማለት ነው። ስለዚህ እነሱ እንዳይመረቱ ያደርጋል ማለት ነው። ማልኒትሪሽን በሚከሰትበት ጊዜ የፕሮቲን እጥረት ስለሆነ ማለት ነው። ስለዚህ በዚህ የተነሳ በሰውነቶቻችን ውስጥ ስብ እንዲጨምር ያደርጋል ማለት ነው። በደቦቻችን ውስጥ ስብ እንዲጨምር ያደርጋል። ኤችዲኤል የሚባለው ከደሞቻችን ወደ ጉበቶቻችን ስለማይወስደውና ጉበቶቻችን ውስጥ ፕሮሰስድ እንዳይሆን ስለሚያደርግ መጨመር ያስከትላል። ከዛም ደግሞ ለተለያዩ ጎንዮሽ ጉዳቶች እና ከዛም በስተመጨረሻ ደግሞ ለጉበት ስብ እንዲጨምር ሊያጋልጥ ይችላል ማለት ነው። ስለዚህ የተመጣጠነ ምግብ እጥረትም አንደኛው የአጋላጭ ምክንያት ነው ማለት ነው። በቀጣይ ደግሞ ምልክቶቹ ምንድን ናቸው? ብዙ ጊዜ ከጉበት ስራ ማቆም ጋር የተገናኙ ምልክቶች ናቸው ብዙ ጊዜ የሚታዩት ማለት ነው። በአብዛኛው ግን ምንም አይነት ምልክትን ላያሳይ ይችላል ማለት ነው። ግን
በጣም ከተከሰተና በጣም የቆየ ከሆነ እንደገናም ደግሞ የጉበት ስራ ሙሉ በሙሉ ስራውን መስራት በስተክል በማይችልበት ጊዜ የሚታዩ ምልክቶች አሉ ማለት ነው። ስለዚህ የድካም ስሜት ሊሰማዎት ይችላል፣ የሰውነት መዛል ሊሆን ይችላል፣ ማሌዥ የምንለው ማለት ነው። እንደዚህ አይነት ምልክቶችን ሊሰማችሁ ይችላል። ሌላኛው ደግሞ በቀኝ በኩል በሆድ ክፍል ውስጥ በቀኝ በኩል ወይም ራይት አፐር ኳድራንት የምንለው አለ እዚህ ምስል ላይ እንደምታዩት ማለት ነው። በቀኝ በኩል በላይኛው በቀኝ በኩል የሚከሰት የሆድ ህመም ሊከሰት ይችላል ማለት ነው። ሌላኛው ደግሞ የጉበት ማበጥ ወይም ሳይዙ መጨመር ወይም መጠኑ መጨመር ያንን ሄፓቶሜጋሊ እንለዋለን። ቢኮዝ ፋት እየተከማቸበት ስለሆነ እያበጠ ሊመጣ ይችላል ማለት ነው፣ ወይም ስብ ስለሚከማችበት ማለት ነው። ሌላኛው ደግሞ በሽታው ሲባባስ ደግሞ ከባድ የሆነ የጉበት ምልክቶች ሊያሳይ ይችላል ማለት ነው። የጉበት ስራ ማቆም ጋር የተገናኘ ማለት ነው። ሌላ የአሳይተስ የምንለው አለ። በሆድ ዕቃ ውስጥ የፍሉድ ወይም የፈሳሾች መከማቸት እንደዚህ ሆድ ሊቆዘር ይችላል፣ ሆድ ሊነፋ ይችላል ማለት ነው። ሌላኛው ደግሞ ጆንዲስ የምንለው ነው ማለት ነው። ስለዚህ ጆንዲስ የምንለው በሰውነቶቻችን ስፔሻሊ ደግሞ በቆዳዎቻችን እና በእንትኖቻችን በአይኖቻችን እዚህ ምስል ላይ እንደምታዩት ማለት ነው ቢጫ የሆነ ከለር ያለው ቢሊሩቢን መከማቸት ይጀምራል ማለት ነው። ያም በጣም መጥፎ ነው። ከዛ ደግሞ ይሄ ቢሊሩቢን እንግዲህ ለሰውነቶቻችን መጥፎ ከመሆኑ የተነሳ በደማችን ውስጥ በሚጨምርበት ጊዜ ወደ ጭንቅላቶቻችን ይሄዳል። በዚህም የተነሳ ሄፓቲክ ኢንኬፋሎፓቲ የምንለውን የጭንቅላት ጉዳትን ሊያደርስ ይችላል ማለት ነው። ከኮንፊውዥን ጀምሮ ግራ መጋባት ጀምሮ እስከ ኮማ ድረስ ሊያደርስ የሚችል መጥፎ የጎንዮሽ ጉዳት ነው ማለት ነው። ሌላኛው ደግሞ ከጋስትሮኢንተስታይናል ብሊዲንግ ሊሆን ይችላል ፍሮም ቫሪስስ ማለት ነው። ለምሳሌ በሚያስታውኩበት ጊዜ ደም የቀላቀለ ሊያስታውኩ ይችላሉ። ከዛም ደግሞ በሰገራ በሚወጣበት ጊዜ ደም የቀላቀለ ሰገራ ሊወጣ ይችላል ማለት ነው። ስለዚህ እነዚህ ቬኖቹ ሊፈነዱ ይችላሉ። በስፔሻሊ ደግሞ በጨጓራችን ውስጥና ኦልሞስት በሬክተሞቻችን ወይም በፊንጢጣዎቻችን አካባቢ የሚገኙ እነዚህ ደም መላሽ ቧንቧዎች ሊፈነዱና ሊደሙ ይችላሉ ማለት ነው። ይሄ አንዱ ምክንያት ነው፣ አንዱ ምልክት ነው ማለት ነው። ሌላኛው ደግሞ በጣም ሊከሱ ይችላሉ። መስል ዌስቲንግ ሊሆን ይችላል ማለት ነው። ሰውነቶቻችን በጣም ሊከሳ ይችላል። ይህ በሚባባስበት ጊዜ እና ካንሰር ለምሳሌ በሚከሰትበት ጊዜ ማለት ነው። ስለዚህ ጤናማ የሆነውን የሊቨር ቴክስቸር እዚህ ጋር ታዩታላችሁ። ወደ እንትን ሲቀየር ፋቲ ደግሞ ሲሰበሰብበት እንደዚህ ይቀየራል። ከዛም ደግሞ እየተባባሰ ከሄደ በኋላ ሲሮሲስ ወይም ጠባሳ፣ ከጠባሳ በኋላ እንግዲህ ሪቨርስ የማይደረግ ጠባሳ ሊከሰት ይችላል ማለት ነው። ስለዚህ ምልክቶቹ እነዚህ ናቸው። ብዙ ጊዜ ምልክት ላያሳይ ይችላል፣ ግን መጀመሪያ አካባቢ ግን የድካም ስሜት፣ እነዚህ ሰውነት መዛል፣ ከዛ በኋላ ደግሞ ከጉበት ስራ ማቆም ጋር የተገናኙ ምልክቶችን ሊያዩ ይችላሉ ማለት ነው። ጉዳቶቹ ምንድናቸው የሚለውን ስናይ እንግዲህ አንደኛ እዚህ ምስል ላይ እንደምታዩት እንግዲህ ጤናማ የሆነው የጉበት ቴክስቸር ወይም የጉበት እንትን ምስል እዚህ ጋር መጀመሪያ ላይ የምታዩት ነው። ከዛ በኋላ ጠባሳ ሊከሰት ይችላል። ይህ ጠባሳ የምንለው እንግዲህ ሪቨርስ ልናደርገው እንችላለን። ምክንያቱም ይህንን ጠባሳውን ያስከተለው ምክንያት በማወቅ ወደ ኋላ ልንመልሰው ወደ ጤናማው ልንመልሰው የምንችለው የጉበት ጠባሳ ነው። ከዛ ግን ይሄ ጉበት ጠባሳ ወደ ሲሮሲስ ከሚቀየር ከሆነና የጉበት የመጨረሻው ደረጃ የምንለው ማለት ነው ኦልሞስት ከካንሰሮች ጋር አንድ ላይ በመሆን የመጨረሻ ደረጃ የምንለው ነው እነዚህ ሲሮሲስ የምንላቸው ማለት ነው። ወደ ኋላ መመለስ የማይቻልበት ግን በዚሁ ለማቆም የሚጣርበት ስቴጅ ነው ማለት ነው። ይሄኛውን ስቴጅ አልፎ ግን ወደ ካንሰር ከተቀየረ ለምሳሌ ሄፓቶሴሉላር ካርሲኖማ የምንለው አለ። መጥፎ ካንሰር ከተከሰተ በጣም አንደኛ ጉበት ስራውን በስትክክል እየሰራ አይደለም። ሊቨር ትራንስፕላንት ሁላ ሊያስፈልጋቸው ይችላል ማለት ነው። ስራውን ስለማይሰራ ከሌላ ሰው ንቅለ ተከላ እንዲደረግላቸው ሊያስፈልጋቸው ይችላል ማለት ነው። ስለዚህ ከጤናማ ከዛ ወደ እንትን የጉበት ጠባሳ እንትን ማለት ሪቨርስ መመለስ የሚችል የጉበት ጠባሳ ከዛ ደግሞ መመለስ የማይችል የጉበት ጠባሳ ከዛ ካንሰር ሊያስከትል ይችላል ማለት ነው። በመጀመሪያ ግን እነዚህ ከፊብሮሲስ ጋር አንድ ላይ የጉበት ስብ መከማቸት ማለት ነው። የጉበት ስብ እንግዲህ ከቁስለት ጋር ወይም ከኢንፍላሜሽን ጋር አንድ ላይ ሲከሰት ስቲያቶ ሄፓታይቲስ እንለዋለን ማለት ነው። በአልኮሊክም ሊሆን ይችላል፣ ነን አልኮሊክም ሊሆን ይችላል ማለት ነው። ስለዚህ እንደዛ ሊከሰት ይችላል። ሌላኛው ደግሞ ፖርታል ሃይፐርቴንሽን የምንለው ነው። እነዚህ ፖርታል ቬን የምንላቸው አሉ፣ ወደ ሊቨር የሚወስዱ የደም መላሽ ቧንቧዎች ናቸው። እነዚህ እንግዲህ እዛ ውስጥ የደም ግፊት መጨመር ይከሰታል። የደም ግፊት መጨመር የሚከሰት ከሆነ የሆድ እብጠት ሊከሰት ይችላል፣ አሳይተስ የምንለው ማለት ነው። ሌላኛው ደግሞ የደም ማስታወክ ቅድም እንዳለው ማለት ነው። ጥቁር ሰገራ ሊከሰት ይችላል። እንደገናም ደግሞ ደም ማስታወክ ሊከሰት ይችላል ማለት ነው። ደም ማስታወክ የምንለው እንግዲህ ከጨጓራ ውስጥ የሚገኙ እነዚህ ቬኖች ይፈነዱና የደም ወሳጅ ቧንቧዎች ይፈነዱና ከዛ በሚያስታውኩበት ጊዜ አንድ ላይ ደም የቀላቀለ ሊሆን ይችላል ማለት ነው። ሌላኛው ደግሞ እነዚህ ጥቁር ሰገራ ሊያስከትል ይችላል። ጥቁር ሰገራ ስንል እንግዲህ
በሬክተም ውስጥ ወይም በፊንጢጣ አካባቢ የሚገኙ ደም ወሳጅ ቧንቧዎች እነሱ ይፈነዱና ከሰገራ ጋር አንድ ላይ ደም የቀላቀለ ሰገራ ሊያዩ ይችላሉ ማለት ነው። ሌላኛው ደግሞ ወደ ጭንቅላት በሚወጣበት ጊዜ እነዚህ ሄፓቲክ ኢንኬፋሎፓቲ በሚከሰትበት ጊዜ ግራ መጋባት፣ ከዛ በኋላ ኮንፊውዥን፣ ከዛ እንደገናም ደግሞ የኮማተስ ሊያደርጉ ይችላሉ ማለት ነው። አንሪስፖንሲቭ ሊሆኑ ይችላሉ። ሌላኛው ደግሞ የጣፊያ መጠን መጨመር። እንግዲህ ጣፊያ ለማለት የተፈለገው እዚህ ጋር ስፕሊኖሜጋሊ ማለት ነው። ስፕሊን የምንላት ጣፊያ ነች። ስለ ጣፊያ እንግዲህ ሌላ ጊዜ በደንብ ማብራሪያ እሰጣለሁ ማለት ነው። ስለዚህ የጣፊያም እንደዚህ መጨመር ሊከሰት ይችላል ማለት ነው። ጉበትና ጣፊያ ተመሳሳይ አይደሉም። ስለዚህ የጣፊያ ወይም ስፕሌኖሜጋሊ ሊከሰት ይችላል። ስፕሊን ሳይዟን ልትጨምር ትችላለች ማለት ነው በፖርታል ሃይፐርቴንሽን የተነሳ። የጉበት ካንሰር ደግሞ ቅድም እንዳልነው ሊከሰት ይችላል በመጨረሻ ላይ። ከዛም ደግሞ ከልብ ጋርና ከደም ጋር የተገናኙ ችግሮችን እንደዚህ ሊያስከትል ይችላል ማለት ነው። ይሄ የጉበት ስብ በሽታ ጉዳቶች ናቸው ማለት ነው። ምን አይነት ምርመራዎችን እናደርጋለን ስንል በመጀመሪያ ደረጃ የደም ምርመራ ነው የምናደርገው። የደም ምርመራ እያደረገን ግን የጉበት ኢንዛይሞች መጨመር። የጉበት ኢንዛይሞች ማለት ጉበት የሚያመርታቸው ኢንዛይሞች አሉ። እነዚህ ኢንዛይሞች ወይም እነዚህ ኢንዛይሞች ልክ እንደ ኤልቲ እና ኤስቲ የምንላቸው ማለት ነው እነሱ መጠናቸው ሊጨምር ይችላል ማለት። ስለዚህ በነን አልኮሊክ ፋቲ ሊቨር ጊዜ የሚከሰተው የኤልቲው ከኤስቲው ይበልጣል ማለት ነው። በአልኮሊክ ሪሌትድ ሊቨር ዲዚዝ ወይም አልኮሊክ ፋቲ ሊቨር ዲዚዝ በሚከሰትበት ጊዜ ደግሞ ኤኤስቲው ከኤኤልቲው ይበልጣል ማለት ነው። ስለዚህ ኤኤስቲ ቱ ኤኤልቲ ሬሾ ብዙ ጊዜ ለነን አልኮሊክ ፋቲ ሊቨር ሌዘን ዋን ነው የሚሆነው። ለአልኮሊኩ ደግሞ ኤኤስቲ ቱ ኤኤልቲ ሬሾ ኤኤስቲ ስለሚበልጥ ከአንድ ሊበልጥ ይችላል ማለት ነው። ስለዚህ እነዚህ የደም ምርመራ በማድረግ እንግዲህ ልናውቅ እንችላለን ማለት ነው። ኤዘር ነን አልኮሊክ ነው ወይም አልኮሊክ ነው የሚለውን ማለት ነው። ሌላኛው ደግሞ አልትራሳውንድ ማድረግ ነው። አልትራሳውንድ በማድረግ እንግዲህ የጉበት ኢኮጀኒሲቲውን እናያለን ማለት ነው። ኢኮጀኒሲቲውን በማየት እንግዲህ የጉበት በጣም ነጫጭ የሚሆን ከሆነ እንደዚሁ ተጎድቷል የሚለውን እናያለን። ፖርታል ቬኖቹን እናያቸዋለን። እንደገናም ደግሞ ሌሎች ከሆዲቃ ጋር የተገናኘ ሆዲቃ ውስጥ ውሃ አለ ወይ የለም፣ ፈሳሽ አለ ወይ የለውም፣ እንደገና ስፕሊኑ እንዴት ነው፣ ጣፊያ እንዴት ነች ምናምን የሚለውን እንመለከታለን ማለት ነው ከአልትራሳውንድ ጋር። ስለዚህ አስፈላጊ ኢትዮጵያ ውስጥ በተለይ አልትራሳውንድ በጣም አስፈላጊ ከሆኑ የኢንቨስቲጌሽን አይነቶች ወይም የምርመራ አይነቶች አንዱ ነው ማለት ነው። ሌላኛው ደግሞ የጉበት ባዮፕሲ፣ ይሄ ጎልድ ስታንዳርድ የምንለው ነው። ለስፔሻሊ ፊብሮሲስ ስቴጂንግ ማለት ይሄ የጉበት ጠባሳ ስቴጂንጉን ላይ በጣም አስፈላጊ ያደርግልናል ማለት ነው የጉበት ባዮፕሲ። ይሄ ማለት እንግዲህ ከጉበት ላይ እዚህ ምስል ላይ እንደምታዩት ትንሽዬ ይቆረጥና ከጉበት ላይ ከተወሰደ በኋላ እንግዲህ ፓቶሎጂስቶች በደንብ ያዩታል። ካዩት በኋላ የጉበት ጉዳቱ ምን ደረጃ ደርሷል አይደለም፣ የስቴጂንጉ ምን ደረጃ ደርሷል፣ ነን አልኮሊክ ነው ወይ የሚለውን በደንብ ያዩታል ማለት ነው። ስለዚህ ስቴጂንግ ስንል ፋቲ ሊቨር ይከሰታል። መጀመሪያ ስቲያቶሲስ የምንለው ማለት ነው ጤናማ ነበረ። ከዛ ፋቲ ሊቨር ወይም እነዚህ ፋት ወይም የጉበት ስቦች መከማቸት ይጀምራል። ከዛ በኋላ ነን አልኮሊክ ስቲያቶ ሄፓታይተስ ሊከሰት ይችላል። ከዛ ቀጥሎ ሲሮሲስ ሊከሰት ይችላል። ከሲሮሲስ ቀጥሎ እንግዲህ ካንሰር ሊከሰት ይችላል። የዛኔ እንግዲህ ጉበት በስተክል ስራውን እየሰራ አይደለም ማለት ነው። ስለዚህ እንደዚህ አይነት ምርመራዎች እናደርጋለን። ጎልድ ስታንዳርድ ወይም በጣም በዋነኛነት ዲያግኖስ ለማድረግ የሚጠቅመን ይሄ የጉበት ባዮፕሲ ነው። ግን ኢትዮጵያ ውስጥ ልናደርግ የምንችለው የደም ምርመራና አልትራሳውንድ በማድረግ ሌሎች ምልክቶችንም እንደዚሁ የተያያዘ ሌሎች ምርመራዎችን በማድረግ እንግዲህ ልንመረምር እንችላለን ማለት ነው የጉበት ስብን። በቀጣይ ደግሞ ህክምናው ምንድን ነው? ህክምናው ላይ በደንብ ማተኮር ያለባችሁ አንደኛ ሪስክ ፋክተሮችን መቀነስ ነው። ሪስክ ፋክተሮች ስንል እንግዲህ እነዚህ አጋላጭ ምክንያቶቹን ለፋቲ ሊቨር ወይም ለጉበት ስብ መጨመር የሚያጋልጡ ምክንያቶችን መቀነስ ነው። ለምሳሌ ክብደት መቀነስ ያስፈልጋል። አንደኛ በሆድ አካባቢ ያለ ቦርጭን መቀነስ ያስፈልጋል። ስፔሻሊ ደግሞ ከ7 እስከ 10% የሰውነት ክብደትን መቀነስ ግዴታ ነው እንደ ህክምናው ማለት ነው። ስለዚህ የሰውነት በሽታው አንድ ከተከሰተ በኋላ የሰውነት መጠንን መቀነስ አለብን። ከዛ በኋላ የአካል ብቃት እንቅስቃሴ ማድረግ አለብን። ለምሳሌ ሞዴሬት የሆነ ኢንቴንሲቲ ኤክሰርሳይሶች የምታደርጉ ከሆነ ብዙ ያን ያህል ዲማንድ የማያደርጉ ወይም ያን ያህል በጣም የማያጨናንቁ ኤክሰርሳይሶችን የምትሰሩ ከሆነ ለምሳሌ ዎኪንግ ሊሆን ይችላል። ከዛ በኋላ ደግሞ እንትኖች ሊሆኑ ይችላሉ፣ ዋናዎች ሊሆኑ ይችላሉ። ለትንሽ ደቂቃ የሆነ ኤሮቢክ የሆነ ኤክሰርሳይሶች የምትሰሩ ከሆነ በሳምንት ከ150 እስከ 300 ደቂቃዎች ብትሰሩ አስፈላጊ ናቸው። በሳምንት ደግሞ 5 ጊዜ እንደዚሁ ዝም ብላችሁ ለ30 ደቂቃ በየቀኑ እንደዚህ ብትሰሩ በጣም አሪፍ ያደርጋችኋል። እነዚህ ሞዴሬት ኢንቴንሲቲ ኤክሰርሳይሶች እንላቸዋለን። ሌላኛው ደግሞ ቫይግረስ የሆነ ኢንቴንሲቲ፣ ያ ማለት በጣም ከእናንተ ዲማንድ የሚጠብቁና ከእናንተ ዲማንድ የሚፈልጉ
ኤክሰርሳይሶች አሉ። ያ ማለት እንግዲህ በጣም ሩጫ ሊሆን ይችላል ለረጅም ሰዓት። ከዛ ደግሞ እነዚህ የተለያዩ የሆኑ ኤሮቢክ ኤክሰርሳይሶች ግን በጣም ብዙ ደቂቃ የሚሰሩ እነዚህ ኤሮቢክ ኤክሰርሳይሶች ከሆኑ በሳምንት ከ75 እስከ 150 ደቂቃ መጠኑን መቀነስ አለባችሁ ማለት ነው። ሰውነቶቻችሁ እንዳይጎዳም ኤክሰሲቭ የሆነ ወርክአውት ወይም ኤክሰሲቭ የሆነ ስራ እንትን ሊያደርግ ስለሚችል ማለት ነው። ሰውነቶቻችሁን ሊጎዳ ስለሚችል ስትረስፉል የሆነ ሲቹዌሽን ስለሆነ ማለት ነው። ስለዚህ እነሱን በሳምንት ከ75 እስከ 150 ደቂቃ መስራት ትችላላችሁ። ሌላኛው ደግሞ መስል ስትሬንግዝኒንግ ትሬኒንግ የምንለው አለ። ይሄ ደግሞ የጡንቻ ማጠንከሪያ ስፖርቶች ናቸው። እነዚህ የጡንቻ ማጠንከሪያ ስፖርቶችን በሳምንት ከሁለት እና በሳምንት 2 ቀናት እና ከዛ በላይ ሊሰሩ ይችላሉ ማለት ነው። ስለዚህ ይህንን መስል ስትሬንግዝን ትሬኒንግ እንላቸዋለን። ሌላ ደግሞ የአመጋገብ ስርዓትን ማስተካከል ነው። የአመጋገብ ስርዓትን ስናስተካከል እንግዲህ የሰውነት ክብደትን የማይጨምሩ ኤክሰርሳይሶች መሆን አለባቸው። ለምሳሌ ስኳር በውስጣቸው የሌለ ብዙ ስኳር የማይበዛ እንደገናም ደግሞ ያልተቀነባበሩ ካርቦሃይድሬቶች ለምሳሌ የተቀነባበሩ ካርቦሃይድሬቶች ልክ እንደ ነጭ ዱቄት ለምን ፉርኖ ዱቄቶች እነዚህ ፉርኖ ዱቄቶች አያስፈልጉም። ቢኮዝ ከውስጣቸው ፋይበሮችን እንደገናም ደግሞ የጀርም ሲድ ኦይሎችን እንደገናም ደግሞ ብራይን የምንላለን እነሱን ከውስጣቸው አውጥተው ጀስት ስታርቾቹን ብቻ ነው የሚያስቀምጥላቸው እና ይሄ ስኳር መጠን ለስኳር በሽተኝነት የማጋለጥ ቻንሳችን ኢንሱሊን ሬዚስታንስን ለብዙ ጊዜ የምታዘወትሩ ከሆነ ለኢንሱሊን ሬዚስታንስ እንድትጋለጡ ሊያደርግ ይችላል ማለት ነው። ስለዚህ ነጭ ዳቦ ብዙ ጊዜ የተመከረ አይደለም ማለት ነው። ፉርኖ ዱቄት እንደገናም ደግሞ ሳቹሬትድ ቅባት ያላቸው እነዚህ ሳቹሬትድ ቅባት ያላቸው ለሰውነት ኮሌስትሮል፣ ለልብ በሽታ፣ እንደገናም ደግሞ ለግፊት ለደም ግፊት መጨመር በጣም መጋለጥ እንድትጋለጡ የሚያደርጉ ናቸው። ለምሳሌ ቅቤ፣ አይብ እና ቀይ ስጋን በጣም አዘውትሮ የሚጠቀሙ ከሆነ ለዚህ ለሳቹሬትድ ፋቲ ቅባቶች ማለት ነው እንዲጨምሩ ያደርጋል በሰውነቶቻችሁ። ከዛ ደግሞ ለኮሌስትሮል መጨመር እና ለተለያዩ ለዚህ ለፋቲ ሊቨር ዲዚዝ ወይም ለጉበት ስብ መከማቸት ሊያጋልጣችሁ ስለሚችል ይሄንን መቀነስ ያስፈልጋል ማለት ነው እነዚህ ምግቦችን። ሌላኛው ደግሞ የሚመከረው እነዚህ ሜዲተራኒያን አመጋገብ ናቸው። እነዚህ ሜዲተራኒያን አመጋገቦች እንግዲህ ቅቤን በወይራ ዘይት መቀየር ያስፈልጋል። ስለዚህ ቅቤ የምትጠቀሙ የእንስሳት ምርቶችን የምትጠቀሙ ከሆነ ወደ ወይራ ዘይት ወይም ወደ ኦሊቭ ኦይል ትቀይራላችሁ ማለት ነው። ወደ ወይራ ዘይት ትቀይራላችሁ። ከዛ ደግሞ ቀይ ስጋን የምትጠቀሙ ከሆነ ቀይ ስጋን በአሳ መቀየር ማለት ነው። ስለዚህ ቀይ ስጋን ትታችሁ አሳ መመገብ። እንደገና ደግሞ የተጣራ ካርቦሃይድሬቶችን የምትጠቀሙ ከሆነ የተጣራ ካርቦሃይድሬቶች ማለት እነዚህ በጣም አልትራ ፕሮሰስድ የሆኑ ካርቦሃይድሬቶች ናቸው። እነዚህ አልትራ ፕሮሰስድ የሆኑ ካርቦሃይድሬቶች ስንል እንግዲህ በውስጣቸው ፋይበሮችን ኮንቴን የማያደርጉ ጀስት እንትን ብቻ የሆኑ የካርቦሃይድሬት ምርቶች ናቸው። ስለዚህ እነሱን በመቀነስ እንግዲህ በአትክልትና በሙሉ እህሎች መቀየር ማለት። ስለዚህ ሆል ግሬኖችን እንደገና ደግሞ አትክልቶችን እነዚህ ፍራፍሬና አትክልቶችን መመገብ ያስፈልጋል ማለት ነው። በውስጣቸው ፋይበር አለ፣ የሰውነት ስኳር መጠናችሁ እንዳይጨምር ያደርጋሉ። እነዚህ ሙሉ እህሎች ለምሳሌ ሙሉ ስንዴውን የስንዴ ዱቄት መጠቀም ያስፈልጋል ኢንስቴድ ኦፍ ፉርኖ ዱቄት ማለት ነው። ፉርኖ ዱቄት ተጣርቶ የወጣ የስንዴ ዱቄት ነው። ግን የስንዴ ዱቄት ራሳችሁ ወስዳችሁ ስንዴውን ጀስት ቆርሳችሁ ሊሆን ይችላል ከዛ ፈጭታችሁ መጠቀሙ አስፈላጊ ነው ማለት ነው። በውስጣችሁ ፋይበር ስለሚይዝ ተመራጭ የሆነ ጤናማ የሆነ ምግብ ያደርገዋል ማለት ነው። ስለዚህ እነዚህን በማድረግ የፋቲ ሊቨር የመከሰት እድሉን መቀነስ ትችላላችሁ። እንደገናም ደግሞ አንዴ ከተከሰተ በኋላ ደግሞ ፕሮግረስ እንዳያደርግ ወደፊት እንዳይቀጥል ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ በዋነኛነት መረሳት የሌለበት ነገር እነዚህ ለአልኮሊክ ፋቲ ሊቨር ዲዚዝ የሚያጋልጠው በዋነኛነት አልኮል ነው ብለናል። ስለዚህ አልኮል ሙሉ በሙሉ ማቆም አስፈላጊ ነው ማለት ነው። ስለዚህ ሙሉ በሙሉ ስንል እንግዲህ ምንም ያህል ጥቅም የለውም ማለት ነው። ስለዚህ አሁን ሴፍ የሆነ አማውንት የለውም ለአልኮል ማለት ነው። ሴፍ የሆነ አማውንት ስንል እንግዲህ እቺ ነው። አሁን ድሮ ሲመከር ምንድነው ለወንዶች በቀን 2 ድሪንክ እና ለሴቶች በቀን 1 ድሪንክ ምናምን ይባል ነበር አይደለ? አሁን ላይ ግን ሙሉ በሙሉ ምንም ሴፈስት የምትለው ወይም አንዳንድ መድኃኒቶች ስንሰጥ እንግዲህ ይኸውላችሁ ሴፍ የምንላት እንትናለች ሬንጅ አለ ማለት ነው። ከዚህ ብትወስዱ የጎንዮሽ ጉዳቶቹ ብዙ አይሆኑም፣ የጎንዮሽ ጉዳቶች ላይከሰቱ ይችላሉ ብለን እንሰጣለን አይደለ? ግን ከዛ መጠን በላይ የምታሳልፉ ከሆነ የጎንዮሽ ጉዳት ሊከሰት ይችላል ብለን እንመክራለን አንዳንድ መድኃኒቶችን ስንሰጥ ማለት ነው። ግን አልኮል እንደዛ ብለን የምናስቀምጠው ይህችን ያህል መጠን ብትጠጡ ችግር የለውም የምንለው አይነት እንትን አይደለም ማለት ነው። ስለዚህ አልኮሆልን ሙሉ በሙሉ ማቆም ያስፈልጋል ማለት ነው። ምንም ጥቅም የለውም
እውነቱን ለመናገር ማለት ነው። ምንም ጥቅም የለውም። የሰውነት ጉዳትን ሊያስከትል ይችላል። ትንሽ እንኳን አዘውትራችሁ ባይሆን ራሱ የምትጠቀሙት የሆነ ባዘቡት ቀን ለምሳሌ የሆነ ሰዓት ላይ በወር አንዴ ወይም በ6 ወር አንዴ ቢሆን ራሱ ያቺ የጠጣችኋት አልኮል ልትጎዳ ትችላለች፣ ጉበትን ልትጎዳ ትችላለች ማለት ነው። ስለዚህ በጣም መጠንቀቅ ያስፈልጋል። ምንም ሴፈስት የሚባል እንትን የለውም፣ መጠን የለውም። ስለዚህ ተጠንቀቁ። ሌላኛው ደግሞ እነዚህ ተጓዳኝ የሆኑ በሽታዎችን ወይም ከፋቲ ሊቨር ጋር የተቆራኙ በሽታዎች አሉ። እነሱ መቆጣጠር ያስፈልጋል። ለምሳሌ እንደዚህ የስኳር በሽታ ካለበት፣ የደም ግፊት በሽታ፣ የኮሌስትሮል በሽታ እነዚህ ካለበት ለፋቲ ሊቨር ዲዚዝ የመጋለጥ እድሉ በጣም ከፍተኛ ስለሆነ እነዚህን መቆጣጠር ያስፈልጋል፣ ሐኪም እንዳዘዘሎት ማለት ነው። ስለዚህ የስኳር በሽታ ካለበት ዳይቶትን ማስተካከል፣ የሚበሉትን ምግብ ማስተካከል፣ መድኃኒትን በትክክል መውሰድ፣ ስኳር እና ሌሎች መቆጣጠር፣ ኤክሰርሳይሶች ወይም የአካል ብቃት እንቅስቃሴ ማድረግ ያስፈልጋል። የደም ግፊትም ልክ እንደዛው የኮሌስትሮል መጠንም እንደታዘዘሎት መድኃኒት በትክክል መውሰድ ያስፈልጋል ማለት ነው። ሌላኛው ደግሞ መድኃኒቶች ናቸው። እነዚህ የተወሰኑ መድኃኒቶች ለተወሰኑ ታካሚዎች ማለት ነው፣ ለአንዳንድ ሰዎች እነዚህ የሚጠቅሙ ናቸው ማለት ነው። ልክ እንደ ቫይታሚን ኢ ለናሽ የምንለው ማለት ነው፣ ነን አልኮሊክ ስቲያቶ ሄፓታይቲስ ለምን የምንለው የፋቲ ሊቨር ዲዚዝ አይነት ነው፣ የጉበት መጎዳት ማለት ነው። እነዚህ የጉበት መጎዳትን ሊቀንሱ ይችላሉ ማለት ነው፣ እነዚህ ቫይታሚን ኢ። ሌላኛው ደግሞ ፒዮግሊታዞን የምንለው የመድኃኒት አለ ማለት ነው። በስኳር በሽታ የተያያዙ እና ለእነዚህ ናሽ ላለባቸው ሰዎችን ማለት የጉበት ስብ በሽታ እና እንደገናም ደግሞ ስኳር በሽታ አንድ ላይ ለተከሰተባቸው ሰዎች ይሄ መድኃኒት ሊሰጥ ይችላል ማለት ነው። ሌላኛው ደግሞ የጉበት ንቅለ ተከላ ሊያስፈልግ ይችላል ማለት ነው። ለከፋ የጉበት ውድቀት ደረጃ ከተከሰተ ያ ማለት እንግዲህ ጉበት ስራውን በትክክል መስራት ካቆመና የጉበት በሽታው በጣም ከፍተኛ ሆኖ በቃ ምንም ያህል ሕክምና በሌላ መንገድ ቢደረግ ለውጥ የማያመጣ ከሆነ የጉበት ንቅለ ተከላ ወይም ሪፕሌስመንት ልናደርግ እንችላለን ማለት ነው። ሪፕሌስመንት ሰርጀሪ ወይም ትራንስፕላንት፣ የጉበት ሊቨር ትራንስፕላንት ሰርጀሪ ሊደረግ ይችላል ማለት ነው። ስለዚህ ዶነር ይገኝና አንድ ለጋሽ ሰው ይገኝና ትንሽ መጠን እንኳን ከሰውየው ይቆረጥና ለእርሶ ሊሰጥ ይችላል ማለት ነው። ስለዚህ ይህ ድረስ ሊያደርስ የሚችል የበሽታ አይነት ነው ማለት ነው። ስለዚህ የጉበት ሊቨር ዲዚዝ ቀላል የሆነ በሽታ የምንለው አይደለም ማለት ነው። በስተመጨረሻም ደግሞ የመከላከያ መንገዶቹ ምንድን ናቸው? ስለዚህ የጉበት በሽታ እንዳይዛችሁ ከፈለጋችሁ አልኮልን አለመጠቀም ነው። ስለዚህ አልኮል የሚጠጡ ከሆነ ሙሉ በሙሉ ማቆም አለቦት ማለት ነው ከአሁን ሰዓት ጀምሮ። አልኮል ደግሞ ድሮም የማይጠቀሙ ከሆነ ወደፊትም መጠቀም ማሰብ ራሱ የለቦትም ማለት ነው። ስለዚህ አልኮልን አለመጠቀም፣ አልኮልን ማስወገድ ያስፈልጋል። ሌላኛው ደግሞ ጤናማ የሰውነት ክብደትን መጠበቅ ያስፈልጋል። ስለዚህ ኤክሰርሳይዝ ማድረግ፣ ምግብን ማስተካከል፣ ጤናማ የሆኑ ምግቦችን መመገብ ያስፈልጋል ማለት ነው። እሱን የጤናማ ክብደት ቢኤምአይያችሁን ከ18.5 እስከ 25 ድረስ ማለት 24.9 እስከዛ ድረስ ኪሎግራም ፐር ሜትር ስኩዌር ድረስ ማድረግ ያስፈልጋል ማለት በዚህ ውስጥ ኪፕ ማድረግ፣ ኤክሰርሳይዝ መስራት ያስፈልጋል ማለት ነው። ሌላኛው ደግሞ መደበኛ የሆነ የአካል ብቃት እንቅስቃሴ ማድረግ ያስፈልጋል። የአካል ብቃት እንቅስቃሴ ስንል በጣም ኤክሰሲቭ የሆነ ስራዎች መስራት የለበትም፣ ግን ከቻሉ የክብደት ኤክሰርሳይሶች እነዚህ መስል ቢልዲንግንም እየተመከረ ነው። ለምን ቢባል በትክክል ሰውነቶቻችን ውስጥ የሚገቡትን እነዚህ ስኳሮች ፕሮሰስ እንድናደርጋቸው ስለሚረዳን ይሄ መስል ማለት ነው ያስፈልገናል ማለት ነው። እንደገናም ደግሞ መስል መኖር ራሱ ለወደፊት ለጤናማ ኑሮ ጋር አሪፍ የሆነ እንትን አለው ማለት ነው። አሪፍ የሆነ ሁኔታን ያመቻቻል ማለት ነው። ሌላ ደግሞ የተመጣጠነ ምግብ መመገብ ያስፈልጋል። እነዚህ በስኳርና በስብ ዝቅተኛ የሆኑ ምግቦችን መመገብ ያስፈልጋል። በአትክልትና እነዚህ በፍራፍሬ እንትን የተባሉ እንደገናም ደግሞ ከቻሉ እነዚህ ሆል ግሬኖችን ኢንስቴድ ኦፍ ይሄ ስንዴ ፕሮሰስድ የሆነ ስንዴ ከመመገብ ይልቅ ሆል ግሬኖችን ለምሳሌ ኖርማል ስንዴ ራስዎ ገዝቶ ራስዎ ፈትገው ራስዎ አዘጋጅተው መጠቀም ያስፈልጋል። ሌላ ደግሞ እነዚህ ገብሶችም ሊሆን ይችላሉ ማለት ነው። ስለዚህ እነሱን የምትጠቀሙ ከሆነ ለጤናማ ሰውነት ለጤናማ ኑሮ አስፈላጊ ናቸው፣ መከላከል ይችላሉ ማለት ነው የጉበት ስብን። እና ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የጤና ርዕስ ይህንን ይመስል ነበረ። ስለ ፋቲ ሊቨር ጥሩ የሆነ መረጃ አግኝታችኋል ብዬ ተስፋ አደርጋለሁ። ለሌሎች ስለሚጠቅም እርሶም ላይክ ያድርጉት፣ ከዛ ደግሞ ሼር ያድርጉልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ፣ ትጠቀማላችሁ። ለሌሎች ሰዎችም እንደዚሁ ሼር ያድርጉ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ደህና ሁኑ።